በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ የተወደዳችሁ በሁሉም ቦታ ያላችሁ ክርስቲያኖች ሰላም እግዚአብሔር ከእናንተ ጋር ይሁን። እንደምን አላችሁ? ይህ ክፍል 5 የዮሐንስ ወንጌል ጥናታችን ነው። ምዕራፍ 5 ላይ ነው የሚሆነው ጥናታችን ማለት ነው። በምዕራፍ 5 ቅዱስ ዮሐንስ ወንጌላዊ ከቁጥር 1 እስከ 3 ባለው እንዲህ ብሎ ይጽፋል። ከዚያ በኋላ የአይሁድ በዓል ነበረ። ኢየሱስም ወደ ኢየሩሳሌም ወጣ። በኢየሩሳሌምም በበጎች በር አጠገብ በዕብራይስጥ ቤተሳይዳ የምትባል አንዲት መጠመቂያ ነበረች። 5 መመላለሻ ነበራት። በዚያም ውስጥ የውሃውን መንቀሳቀስ እየጠበቁ በሽተኞች እና እውሮች አንካሶችም ሰውነታቸውም የሰለለ ብዙ ሕዝብ ይተኙ ነበር በማለት እስከ ቁጥር 3 ይጽፍልናል። ቅዱስ ዮሐንስ አፈወርቅ መድኃኒታችን ኢየሱስ ክርስቶስ ለምንድን ነው ወደ ኢየሩሳሌም የወጣ ይላል። ለምን ወደዛ ሄደ ይላል። ወደዚያ ለምን ሄደ? ምክንያቱም በቀላል መንገድ የሚያምኑትን በትምህርቱ ለመማረክና ለሕጉ ያለውን ክብር ለማሳየት በበዓላት ጊዜ ዘወትር ወደ ኢየሩሳሌም ይገኝ ነበርና ይህ ለኢየሱስ ክርስቶስ ልማድ አድርጎት ነበርና ወደዛ መሄድ ይላል። አንደኛ በትምህርቱ ለሚማረኩ ለሚያምኑ ለነሱ ለማስተማር ነው። ሌላ ደግሞ ለሕጉ ያለውን ክብር ለማሳየት ነው በማለት ቅዱስ ዮሐንስ አፈወርቅ ይነግረናል። ይህ በዓል የአይሁድ በዓል ነበር የተባለው በዓል አንድምታ ወንጌላችን ስለዚህ በዓል እንዲህ ይላል። ቀለል ያለ በዓል ወይም ደግሞ ቀላል በዓል ነው፣ ስሙ ያልታወቀ በዓል ነው ይለናል። ይህ በዓል ታላቅ በዓል ወይም የፋሲካ በዓል ምናምን አይደለም። ቀለል ያለ በዓል ወይም ስሙ ያልታወቀ በዓል በማለት እንደሚነግረን ማለት ነው አንድምታ ወንጌላችን። አውግስጢኖስ በአይሁድ በዓል ስንል ፋሲካን ልንረዳ እንችላለን ይላል አውግስጢኖስ። ነገር ግን ቅዱስ ዮሐንስ አፈወርቅም ሴንሴሪል ኦፍ የአሌክዛንድሪያውም ቄርሎስ ምንድነው የሚናገሩን? በዓሉ ከፋሲካ በዓል ውጭ ነው፣ ሌላ ታላቅ በዓል አይደለም። ከፋሲካ ምናልባትም እንደነ ቅዱስ ዮሐንስ አፈወርቅ ከሆነ በዓሉ በዓለ ሃምሳ ሳይሆን አይቀርም ይሉናል። ፔንቴኮስቴ የሚባለው በዓለ ሃምሳ የሚባለው በዓል ነው ይሉናል። እና ወደዛው በዓል ለምን ወደ ኢየሩሳሌም ወጣ? ቅዱስ ዮሐንስ አፈወርቅ እንዳለው በቀላል መንገድ ለሚያምኑት ትምህርትን ለመስጠትና ለሕጉ ያለውን ክብር ለማሳየት ነው በማለት ቅዱስ ዮሐንስ አፈወርቅ ይነግረናል ማለት ነው። በዕብራይስጥ ቤተሳይዳ የምትባል አንዲት መጠመቂያ ነበረች ስለተባለው ያች መጠመቂያ ይላል ቅዱስ ዮሐንስ አፈወርቅ ለአሁኑ ለሐዲስ ኪዳን ምሳሌ ናት ይለናል። ለአሁኑ ለሐዲስ ኪዳን ጥምቀት ምሳሌ ናት ይለናል። ያ ጥምቀት ለሐዲስ ኪዳኑ ጥምቀት ምሳሌ ነበርና በማለት ይናገራል ቅዱስ ዮሐንስ አፈወርቅ። የጥምቀት ስጦታ የሚሰጥበት ጊዜ ቀርቦ ነበርና ያ ምሳሌ ነበር ይላል። ጥምቀት ታላቅ ኃይልን ይሰጣል፣ ከበረከቶችም ሁሉ ታላቅ ነው። ይህ በቤተሳይዳ እና በዙሪያው በነበሩት ሁኔቶች አማካኝነት እንደ ምሳሌ ጥላ ሆኖ ታይቷል በማለት ያ የቤተሳይዳ ውሃ ወይም የነበረው ጥምቀት ለአሁኑ ለሐዲስ ኪዳኑ ጥምቀት ጥላ ወይም ምሳሌ እንደነበር ያስረዳል ቅዱስ ዮሐንስ አፈወርቅ። እግዚአብሔር በጥምቀት አማካኝነት ወደ እምነት ይበልጥ ሊያቀርበን ይወዳልና ስለዚህ ጥምቀት በስጋ ላይ ያለን እድፍ ብቻ የሚያጥብ ሳይሆን በሽታዎችንም የሚፈውስ ነፍስንና ስጋን የሚያድስ ነው በማለት ሴንት ጆን ክሪስቶስተም ኦፍ ዘ ጎስፔል ኦፍ ጆን ሆሚሊ 36 ላይ ይነግረናል ማለት ነው። የቤተሳይዳ በቤተሳይዳ ላይ የነበረችው መጠመቂያ 5 መመላለሻ እንደነበራት ቅዱስ ዮሐንስ ወንጌላዊ ይነግረናል። አውግስጢኖስ ያ ውሃ ቤተሳይዳ ላይ የነበረው ያ ውሃ ይላል የአይሁድን ሕዝብ ነው የሚያመለክተው፣ የአይሁድን ሕዝብ ይወክላል ይለናል። ያ ውሃ ማለት የአይሁድ ሕዝብ ነው ይለናል። በ5ቱ የሙሴ መጻሕፍት ወይም በ5ቱ መመላለሻዎች ውስጥ ተዘግቶበት ነበር ይላል። እነዛ መጻሕፍት ድውያኑን ወደ ውስጥ ያስገባሉ እንጂ አያድኗቸውም አለ። ሕግ በኃጢአተኞች ላይ ይፈርዳል እንጂ አያድንምና ለዚህ ነው ያለ ጸጋ የሆነው የሕግ ፊደል ሰዎችን ኃጢአተኞች ያደርጋቸዋል በማለት ይናገራል ቅዱስ ዮሐንስ። አውግስጢኖስ ወደ ሚስጥሩ ነው የሚገባ፣ ወደ ሚስጥራዊ ትርጓሜው ይገባና ቤተሳይዳ ላይ የነበረው ያ ውሃ የአይሁድን ሕዝብ ያመለክታል። 5ቱ መመላለሻዎች 5ቱ የሙሴ መጻሕፍት ናቸው በማለት የሕግ መጻሕፍት ናቸው። ሕግ ደግሞ ወደ እርሱ የሚገቡትን ይይዛል፣ ግን ኃጢአተኞች ያደርጋል። ሕግ ኃጢአትን ይገልጣልና በማለት ይናገራል አውግስጢኖስ የሂፖ ሊቅ። ኃጢአት ሲበዛ ይላል የሂፖ ኃጢአት ሲበዛ የሰው ልጅ ትዕቢት በመጨረሻ መገዛትና ለእግዚአብሔር እኔ ደካማ ነኝ ብሎ መናዘዝን ይማራል አለ። ኃጢአት እየበዛ ሲሄድ አለ የሰው ልጅ ከትዕቢቱ በመጨረሻ መገዛትንና ለእግዚአብሔር እኔ ደካማ ነኝ ብሎ መናዘዝን ይማራል ከኃጢአቱ ብዛት የተነሳ ሚል የአውግስጢኖስን ትምህርትና ሐሳብ በትራክቴት ኦን ዘ ጎስፔል ኦፍ ጆን ትራክቴት 17 ላይ ታገኛላችሁ ማለት ነው። ቁጥር 4 ላይ ወንጌላዊው ምን ብሎ ይጽፋል? አንዳንድ ጊዜ ጌታ መልአክ ወደ መጠመቂያይቱ ወርዶ ውሃውን ያናውጥ ነበር። እንግዲህ ከውሃው መናወጥ በኋላ በመጀመሪያ የገባ ከማንኛውም ካለበት ደዌ ጤናማ ይሆን ነበር ይላል ቅዱስ አምብሮስ።
የጌታ መልአክ ይወርድ ነበር ስለተባለው ስለ ጌታ መልአክ እንዲህ ብሎ ጻፈ። መልአኩ በዚያ ምሳሌ ምልክት ምንን ነገር ያበስረናል? መልአኩ የምን ምሳሌ ነበር በማለት ይናገራል። ካህኑ በሚማለድበት ጊዜ በዚህ በዘመናችን ወርዶ ውሃውን የሚቀድሰውን የመንፈስ ቅዱስን መውረድ ከማወጅ በቀር ምን ያደርጋል ይላል። በቅዱስ አምብሮስ የሚላኑ ሊቅ ትምህርት አማካኝነት መልአኩ ለሐዲስ ኪዳን ለመንፈስ ቅዱስ ምሳሌ ነው በማለት ይናገራል። በሐዲስ ኪዳን መንፈስ ቅዱስ ወደ ውሃው ወርዶ የመጠመቂያችንን የልጅነትን የምናገኝበት የመንፈስ ቅዱስን ምሳሌ ነው። ይህ መልአክ የመንፈስ ቅዱስ መልእክተኛ ነበረ በማለት ይናገራል። ምክንያቱም የነፍስንና የአእምሮ ድካሞችን የሚፈውሰው መድኃኒት የሚሰራው በመንፈስ ቅዱስ ጸጋ አማካኝነት ነውና፣ ስለዚህ እንደ እግዚአብሔር አብና ክርስቶስ ሁሉ መንፈስ ቅዱስን ያንን አገልጋዮቹን መላእክቱን መላክ ይችላልና መላኩን ይልከው የነበረ መንፈስ ቅዱስ ነበር። አስቀድሞ ለመንፈስ ቅዱስ መላኩ ምሳሌ ስለነበረ በማለት ቅዱስ አምብሮስ ኦን ዘ ሚስትሪስ ቻፕተር 4 ላይ ይነግረናል ማለት ነው። ቅዱስ ዮሐንስ ወንጌላዊ በቁጥር 5 እና 7 ላይ በዚያም ከ38 ዓመት ጀምሮ የታመመ አንድ ሰው ነበረ ይለናል። በቤተሳይዳ ማለት ነው። ኢየሱስም ይህን ሰው ተኝቶ ባየ ጊዜ እስካሁን ብዙ ዘመን እንዲሁ እንደነበረ አውቆ ልትድን ትወዳለህን አለው። ሰውየውም ጌታ ሆይ ውሃው በተናወጠ ጊዜ በመጠመቂያይቱ ውስጥ የሚያኖረኝ ሰው የለኝም፣ ነገር ግን እኔ ስመጣ ሳለሁ ሌላ ቀድሞኝ ይወርዳል ብሎ መለሰለት ይላል። እስከ ቁጥር 7 ቅዱስ ዮሐንስ ወንጌላዊ ሲነግረን ማለት ነው። 38 ዓመት ነው የተኛው ይህ ሰው ይታያችሁ። በቤተ ሳይዳ መጠመቂያ መተኛት የጀመረው 38 ዓመት ሆኖታል። ምናልባትም ጌታችን መድኃኒታችን ኢየሱስ ክርስቶስ ሰው ሆኖ ከመገለጡ ብዙ ዓመት ቀድሞ ማለት ነው። ምክንያቱም ጌታ በዚያ ጊዜ የነበረው ኦልሞስት ወደ 30 ዓመት አካባቢ ስለነበረ 30 ዓመት አካባቢ ስለነበረ ማለት ነው ይህንን ስራ ሲሰራ ጌታችን በ33 ዓመቱ ትምህርቱን ፈጽሞ ከአይሁድ መከራ እንደተቀበለ ታውቃላችሁና 38 ዓመት ተኝቶ ነበረ። ቅዱስ ዮሐንስ አፈወርቅ ወዳጆች ሆይ ይህ የሚያንቀጠቅጥና የሚያስፈራ ነገር ነው፣ እንንቀጥቀጥ ይላል። 38 ዓመት አሳልፏል ይላል። ነገር ግን የፈለገውን አላገኘም ነበር። አሁንም ቢሆን ግን አልተወውም አለ፣ አልተሳደበም። እኔ እየተሰቃየው ሳለ ሌሎች ለምን ጤና ያገኛሉም አላለም ይላል አፈወርቅ። ይገረምበታል ቅዱስ ዮሐንስ አፈወርቅ 38 ዓመት ነው የተኛው ይህ ሰው በማለት ቅዱስ ዮሐንስ አፈወርቅ የሽባው ሰው ትዕግስት እጅግ አስደናቂ ነበር ይላል። ምክንያቱም ከበሽታው የሚገላገልበት ጊዜ እያሰበ በየዓመቱ እየተጠባበቀ 38 ዓመታት ሙሉ ቆይቷልና አለ። እርሱ በጽናት ቆመ፣ ስፍራውንም ትቶ አልሄደም። በየዓመቱ ሌሎች ሰዎች ከበሽታው ሲፈወሱ እያየ አለ ራሱን ግን በሽባነቱ ታስሮ እየተመለከተ ሆኖም ግን ተስፋ ሳይቆርጥ ለ38 ዓመታት ሽባ ሆኖ የኖረው ይህን ሰው እስኪያስተውሉት በማለት ቅዱስ ዮሐንስ አፈወርቅ ይገረምበታል። አውግስጢኖስ እንዲህ 38 ቁጥር ምን ያመለክተናል ይላል። እንግዲህ 38 ቁጥር ምንድነው ብሎ ምንድነው የሚያመለክተን ይላል። 38 ቁጥር ከ42 ይጎድለዋልና አለ 40 ምንድነው? 40 የሕግ ፍጻሜ ነው ይላል አውግስጢኖስ። ከፍቅር በቀር ይላል ከፍቅር በቀር የሕግ ፍጻሜ ምንድነው በማለት ይጠይቃል። የአውግስጢኖስ ትምህርት ምንድነው? 40 የሕግ ፍጻሜ ነው። 40 ቢሆን ኖሮ የሕጉ ፍጻሜ ሕግን እንደፈጸመ ይቆጠር ነበር። ግን 38 ዓመት ሆኖ መቆጠሩ ጎደሎ ሆኖ መቆጠሩ ይላል ይህ ሰው ፍቅር የጎደለው እንደነበረ ወይም ደግሞ በዚህ ሰው ታሪክ ውስጥ የጎደለ ሕግ እንዳለ እንመለከታለን። ይህም ደግሞ ፍቅር ነው ይለናል። ፍቅረ እግዚአብሔርና ፍቅረ ቢጽ ወይም ደግሞ የባልንጀራ ፍቅር ነበር የጎደለው በማለት አውግስጢኖስ ይነግረናል ማለት ነው። በ40 ቁጥር ውስጥ የጽድቅ ፍጽምና ምንጭ አለ። ይህ የትግል የጭንቀት ራስን የመግዛት የጾምና የመከራ ህይወት ነው። የጽድቅ ተግባር ማለት ይህ ነው። ይህን ዓለም መታገስና መተው፣ ይህንም ከስጋ መብል መከልከል ብቻ አይደለም። ይህን ጾም የምናደርገው አልፎ አልፎ ነው አለ ከስጋ ነገር መከልከሉን ማለት ይህን ዓለም ከመውደድ መቆጠብ ግን ዘወትር ልንለማመደው ይገባል። ስለዚህ ሕግ ይህን ዓለም የሚታገሱትን ያድናል። ምክንያቱም ጊዜያዊ የሆነውን መውደድ ካላቆሙ በስተቀር ዘላለማዊ የሆነውን መውደድ አይችሉምና። ዋናው ጉዳይ የባልንጀራ ፍቅር ነው። እርሱንም እንደ ነፍስ እጅ ቁጠሩት። እጅ አንድን ነገር ከያዘ ሌላ ነገር መያዝ አይችልም። ስለዚህ የተሰጠው አዲስ ነገር መያዝ እንዲችል አስቀድሞ የያዘውን መተው አለበት በማለት አውግስጢኖስ ይመክረናል። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ሰው ሄዶ ምንድን ነበር ያለው? ልትድን ትወዳለህን ብሎ ነው የጠየቀው። ቅዱስ ዮሐንስ አፈወርቅ ጌታ ኢየሱስ ክርስቶስ ሽባውን ሰው እኔ እንድፈውስ ትወዳለህን አላለውም ይላል። ይህም የሆነው ያ ሰው ገና የክርስቶስን ታላቅነትና ማንነት ስላልተረዳ ወይም ስላላየ ነው አለ። ምክንያቱም ተኝቶ ነበረ 38 ዓመት ሙሉ በቤተሳይዳ መጠመቂያ አጠገብ። ስለ ክርስቶስ የት ይሰማል? ስለዚህ አለ ዮሐንስ አፈወርቅ፣ ስለዚህ የክርስቶስ ጥያቄ ልትድን ትወዳለህን የሚል ነበር አለ።
ይህንንም ጥያቄ የጠየቀው ሰውየው መፈወስ እንደሚፈልግ ለማወቅ ፈልጎ አልነበረም አለ። ጌታ ይህንን ማወቅ አያስፈልገውም ነበርና ይልቁንም የሰውየውን በትዕግስት መጽናቱን ለማሳየትና ሌሎችን ትቶ በተለይ ወደዚህ ሰው የመጣበት ምክንያት ይህ መሆኑን ለመግለጥ ፈልጎ ነው። ሊያድነው እንደመጣ እንዲያውቅ ስለፈለገ ነው ይላል ቅዱስ ዮሐንስ አፈወርቅ። አንድምታ ወንጌላችን ልትድን ትወዳለህን ብሎ የጠየቀው ይላል አንድምታ ወንጌላችን በኋላ ላይ አሳልፎ ስለሚሰጠው ይህ ሰው አሳልፎ መስጠት ሳይሆን በክርስቶስ ተላልፎ ሲሰጥ በጥፊ ስለሚመታው ክስ እንዳያቀርብበት ነው። ምንድነው ክሱ ሊያቀርብበት የሚችለው? እኔ አድነኝ አላልኩትም፣ እኔ አድነኝ ሳለው አድኖኛል ብሎ ክስ እንዳያቀርብ ነው። በሰንበት ቀን እኔ አድነኝ ብያለሁ አላልኩትም ነበር ብሎ በኋላ አይሁድ ለሚያነሱት ክስ ተባባሪ እንዳይሆን ማለት ነው። ለዛ ነው ልትድን ትወዳለህን ብሎ የጠየቀው በማለት አንድምታ ወንጌላችን ይናገረናል ማለት ነው። ወንጌላዊው ምን ይለናል በዚያው ክፍል? በመጠመቂያይቱም ውስጥ የሚያኖረኝ ሰው የለኝም፣ ነገር ግን እኔ ስመጣ ሳለሁ ሌላው ቀድሞኝ ይወርዳል ብሎ መለሰለት ይላል ለመድኃኒታችን ለኢየሱስ ክርስቶስ ልትድን ትወዳለህ ላለው ጥያቄ ማለት ነው። ለምን እንደዚህ አይነት መልስ መለሰለት? አንድምታ ወንጌላችን ሲያየው ወጣት ነው። መድኃኒታችን ኢየሱስ ክርስቶስን ያ ሰው ሲመለከተው ወጣት ነው እና ወጣት ስለሆነ ድንገት ቢያስገባኝስ እና ቀድሞ ሊያስገባኝ ይችላል ብሎ አንድም ደግሞ ብዙ ተከታዮች አሉትና ከተከታዮቹ አንዱ ቶሎ ብሎ ያስገባኛል፣ ቀድሞ የመጀመሪያ አድርጎ ያስገባኛል ብሎ አስቦ ይላል። ቅዱስ ዮሐንስ አፈወርቅ ግን የዚህ ሽባ ሰው ንግግር ይላል የዚህን ሽባ ሰው ንግግር ስሙና ታላቅ ሐዘኑን ተመልከቱት ይላል። ይህን የሚናገር ሰው ከእርሱ ይልቅ ለማን የበለጠ ምሕረት ይገባዋል በማለት ይጠይቃል። በረጅም የተሰበረ ልብ አይታችኋልን ይላል ቅዱስ ዮሐንስ አፈወርቅ። በረጅም ሕመም የተሰበረ ልብ አይታችኋልን? በመከራ እንዴት እንደተናደደ ታውቃላችሁን? ሆኖም ግን አብዛኞቹ ሰዎች በመከራቸው እንደሚያደርጉት አልተሳደበም አለ። ቀኑንም አልረገመም አለ። ጥያቄውም ለመመለስ ከባድ መስሎ አልታየውም አለ። ለክርስቶስም ልትፈወስ እንደምትወድ እየጠየቀኝ ልታፌዝብኝ መጥተሃልን አላለውም አለ። ነገር ግን በታላቅ ትሕትና ጌታ ሆይ ውሃው በተናወጠ ጊዜ በመጠመቂያይቱ ውስጥ የሚያኖረኝ ሰው የለኝም አለ። ያንን ጥያቄ የጠየቀው ማን እንደሆነ ባያውቅም ያ ሰው ሊፈውሰው አስቦ እንደሆነ ባይሰማውም እንኳ ሁኔታውን ሁሉ በየዋህነት ገለጠ እንጂ ሌላ ምንም አልጠየቀም። እርሱ በሽታውን ለሐኪሙ እየገለጸ ያለ ታካሚን ይመስል ነበር በማለት ቅዱስ ዮሐንስ አፈወርቅ ይናገራል። ይህ ሰው ምንድነው ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የመለሰው? ሰው የለኝም፣ ወደ ውሃው የሚያስገባኝ ሰው የለኝም። አሁን መድኃኒታችንን ወደ ውሃው ገብቶ በቃ ለሱ የሚያውቀው መፈወስ ወደ መጠመቂያው ገብቶ ብቻ የሚጠመቅ ሰው ብቻ ተፈውሶ ይፈወስም እንደነበረ የሚያውቀው ያ ሰው መፈወስ ለእርሱ መጠመቂያ ውስጥ ገብቶ መውጣት ስለነበረ ለመድኃኒታችንም የመለሰለት በዛ አይነት መንገድ ነበረ። ቅዱስ ዮሐንስ አፈወርቅ ግን ይላል አሁን ግን መልአክ ውሃውን አያናውጠው፣ የመላእክት ጌታ ሁሉን ነገር ይሰራል አለ። ድውዩንም ሰው የለኝም ማለት አይችልም አለ። ድውዩም ሰው የለኝም ማለት አይችልም። እኔ ስመጣ ሌላ ሰው ቀድሞኝ ይወርዳል ማለት አይቻልም። ምክንያቱም እርሱ ጸጋው ወደ ዓለም ሁሉ መምጣት አስፈላጊ ቢሆንም ጸጋው አይወገድም፣ ኃይላቱም አይቆሙም። ነገር ግን ከቀድሞው ይልቅ ታላቅ ሆኖ ይኖራል። ልክ እንደ ፀሐይ ጨረር በየቀኑ ብርሃንን እንደሚሰጥ ሆኖ የማያልቅ ብርሃኑ የማይቀንስ እንደሆነ እንዲሁ የመንፈስ ኃይል ለብዙዎች በተሰጠው ጸጋ የተነሳ በፍጹም አይቀንስምና እነርሱ አሁን ጸጋው ነው ተገልጿል፣ ይፈውሰዋል በማለት ይናገራል ቅዱስ ዮሐንስ አፈወርቅ። በቁጥር 8 እና 9 ወንጌላዊው ቅዱስ ዮሐንስ ኢየሱስ ተነሳና አልጋን ተሸክመ ሂድ አለው። ወዲያውኑም ሰውየው ዳነ፣ አልጋውንም ተሸክሞ ሄደ ይላል ቅዱስ ዮሐንስ አፈወርቅ። ፈውስ እውነተኛ እንጂ ቅዠት አለመሆኑን ለማረጋገጥ ይላል አልጋውን ተሸክሞ እንዲሄድ አዘዘው ይላል። ፈውሱ እውነተኛ እንጂ ቅዠት አለመሆኑን ለማረጋገጥ ነው አልጋን ተሸክመ ሂድ ያለው ይላል። የሂፖሊቃ አውግስጢኖስ ተነሳና አልጋህን ተሸክመ ሂድ የሚለውን ነገር ሲተረጉም እንዲህ ይላል። አልጋህን ተሸክመ ሂድ ማለት ይላል ምን ማለት ነው ብሎ ይጠይቃል። ቀድሞ በታመም ጊዜ ባለንጀራ ተሸክመው ነበር፣ አሁን ድነሃል፣ ባለንጀራን ተሸከም ማለት ነው ይላል አውግስጢኖስ። ባለንጀራን ተሸከም ማለት ነው። በቁጥር 10 ቅዱስ ዮሐንስ ወንጌላዊ ያም ቀን ሰንበት ነበረ፣ ስለዚህ አይሁድ የተፈወሰውን ሰው ሰንበት ነው፣ አልጋህን ልትሸከም አልተፈቀደልህም አሉት ይላል። ቅዱስ ቄርሎስ ዘእስክንድርያ ምን ይላል? ዕለቱ ሰንበት ስለነበረ አይሁድ ባለማወቅ ተቆጡ አለ። በደረቅ ፊደላት ማለት ሕጉን ከላይ ብቻ በመተርጎም ታመው ስለነበረ በዚያ በሙጥኝ ባሉት ስንፍናቸው ከተፈወሰው ሽባ ይልቅ ይበልጥ የታሰሩ ነበሩ። አእምሯቸው ሽባ፣ አካሄዳቸውም የደከመ ነበር።
በእውነትም የደከሙትን እጆች አበርቱ፣ የላሉትን ጉልበቶች አጽኑ የተባለላቸው እነርሱ ነበሩ። ነገር ግን ሕጉን የሰጠው ራሱ ክርስቶስ እንኳን ሕጉን ማክበር አለበት በማለት በከፍተኛ በቁጣ ውስጥ ነበሩ ይላል ሴቨር ኦፍ አሌክዛንድሪያ ኮመንት ኦን ዘ ጎስፔል ኦፍ ጆን ማለት ነው። ቅዱስ ዮሐንስ አፈወርቅ ሽባው ሰው ይላል በክርስቶስ አላመፀም አለ። በዚህም ምክንያት ወዲያውኑ ተፈወሰ፣ አልጋውንም ተሸክሞ ይሄዳል። ከዚያ በኋላ ያደረገው ነገር ይበልጥ ታላቅ ነበረ። በመጀመሪያ ክርስቶስ የነገረውን ሲቀበል የሚያግዘው ሰው ስላልነበረ የሚያስደንቅ አልነበረም። ነገር ግን አይሁድ ከበውት በቁጣ ሲወቅሱትና አልጋህን ልትሸከም አልተፈቀደልህም እያሉ ሲያስጨንቁት ለዚህ እብደታቸው ጆሮ አልሰጠም። ነገር ግን በግልጽ ቃላት በምኩራባቸው መካከል ውለታ የዋለለትን መሰከረ። ለእነርሱ የተናገረውን ስሙ፣ ያዳነኝ እርሱ አልጋህን ተሸክመ ሂድ አለኝ። እርሱ ሊላቸው የፈለገው ይህን ይመስል ነበር። ከረዥሙ ሕመም ያገላገለኝን እርሱን እንደ መምህር እንዳልቆጥረው የምታዝዙኝና ትእዛዙንም እንዳልሰማ የምትጠይቁኝ እናንተ አብዳችኋል ማለቱ ነበር አለ። የእነርሱ ንግግር ምን ያህል በተንኮል የተሞላ እንደነበር ተመልከቱ አለ ቅዱስ ዮሐንስ አፈወርቅ። ሽባውን ሰው አለ ቅዱስ ዮሐንስ አፈወርቅ ማን ፈወሰህ ብለው አልጠየቁትም አለ። ስለዚያ ነገር ምንም አልተናገሩም። ስለ ፈውሱ ጉዳይ ምንም አልተናገሩም አለ። ይልቁንም እነርሱ እንደ ኃጢአት የቆጠሩትን ያን ድርጊት ብቻ በመጥቀስ አልጋህን ተሸክመ ሂድ ያለህ ያ ሰው ማን ነው አሉት አለ። ይገርማቸዋል። 38 ዓመት በቤተሳይዳ መጠመቂያ ተኝቶ የነበረ ሰው አልጋ ተሸክሞ ሲጓዝ ያዩት አይሁድ አልደነገጡም፣ አልተሰማች። 38 ዓመት እኮ ተኝቶ ነበር አላሉ። ተፈውሶ ያዩትን ያን ሰው ማን ነው የፈወሰ ብለው አልጠየቁም። ቅዱስ ዮሐንስ አፈወርቅ እንዳለው በሰንበት ተሸክመህ አልጋህን ተሸክመህ ሂድ ያለ ሰው ያ ማን ነው ብለው ነው የጠየቁት። አስገራሚዎች ናቸው አይሁድ። ዮሐንስ በቁጥር 13 ምን ይለናል? ዳሩ ግን በዚያ ስፍራ ሕዝብ ስለነበሩ ኢየሱስ ፈቀቅ ብሎ ነበርና የተፈወሰው ሰው ማን እንደሆነ አላወቀም። የተፈወሰው ሰው ማን እንደፈወሰው አላወቀም ነበር ይላል ቅዱስ ዮሐንስ አፈወርቅ። ክርስቶስ ራሱ የሰወረበት ለምን ክርስቶስ ራሱን ሰወረ ይለናል። ክርስቶስ ራሱን የሰወረበት ምክንያት ምን ነበር ይለናል። ክርስቶስ ለምን ራሱን ሰወረ ብትሉኝ ይላል መልሴ እንዲህ የሚል ይሆናል ይላል አፈወርቅ። ምስክርነቱ አጠራጣሪ እንዳይሆን ክርስቶስ ራሱን ሰወረ። አሁን ጥሩ ጤንነት ላይ ያለው ያ ሽባ ሰው የተቀበለውን ቸርነት ምስክር ሆኗልና ሊታመን የሚገባ ነው። በሌላ በኩል ደግሞ አለ ቅዱስ ዮሐንስ አፈወርቅ ጌታ የአይሁድን ቁጣ ይበልጥ መቀስቀስ ማንደድ አልፈለገም ነበር አለ። ምክንያቱም ያንን ሰው በማየታቸው ብቻ የሚቀኑበት ሰዎች አይሁድ በቁጣ ይነዱ ነበርና። ስለዚህ ጌታ ራቀ፣ የሰራውንም ስራ ራሱ እንዲመሰክር ተወው። ጌታ ለአፈወርቅ ስለ ራሱ አልተናገረም። ይልቁንም አይሁድ ለተፈወሰው ሰውና ፍላጎቱ ላላቸው ሰዎች እንዲናገሩ ተዋቸው በማለት ይናገራል ቅዱስ ዮሐንስ አፈወርቅ። በቁጥር 14 ዮሐንስ ወንጌላዊ ከዚህ በኋላ ኢየሱስ በመቅደስ አገኘውና እነሆ ድነሃል፣ ከዚህም የሚብስ እንዳይደርስብህ ወደፊት ኃጢአት አትስራ አለው ይለናል። ወንጌላችን ይህንን ማለቱ ይላል የወንጌል አንድምታችን ማለት ነው። የወንጌል አንድምታችን ይህንን ማለቱ በኋላ ተላልፎ በተሰጠ ጊዜ በጥፊ እንደሚመታው ያውቅ ነበርና ከዚህ የሚበልጥ አትስራ አለው ይለናል ቅዱስ ዮሐንስ አፈወርቅ። በመጀመሪያ በሽታው የኃጢአቱ ውጤት እንደነበር እንድንማር ነው አለ። ከዚህ የሚበልጥ አትስራ በማለቱ አለ ቅዱስ ዮሐንስ አፈወርቅ ከዚህ የሚብስ እንዳይደርስብህ ወደፊት ኃጢአት አትስራ በማለቱ እና አሁን ድነሃል አለው። ከዚህ የሚብስ ግን እንዳይደርስብህ አለ ወደፊት ኃጢአትን አትስራ በማለቱ በመጀመሪያ በሽታው የኃጢአት ውጤት እንደነበር እንድንማር ነው አለ። በሁለተኛ ደረጃ ግን አለ ቅዱስ ዮሐንስ አፈወርቅ ገሃነም እንዳለችና በዚያ ያለው ቅጣት እዚህ ከምንቀበለው ከማንኛውም ቅጣት የከፋ መሆኑን እንድናምን ነው አለ። ይህንን የተናገረው መድኃኒታችን ኢየሱስ ክርስቶስ አለ። ቅዱስ ቄርሎስ የአሌክዛንድሪያው እርሱ በሁለት መንገድ ይፈውሳል አለ። በስጋው ምሕረትን ያገኘ ሰው ነፍሱ በምክርና በማስጠንቀቂያ ትፈወስ ዘንድ ግድ ነበር ይላል። አያችሁ የአሌክዛንድሪያው ምን ይላል? ይህ ሰው የተፈወሰው በስጋ ነው አሁን በስጋው ነው የተፈወሰው። በነፍሱ ደግሞ እንዲፈወስ ያስፈልግ ነበርና ነፍሱ ደግሞ በምክርና በማስጠንቀቂያ ትፈወስ ዘንድ ይገባታል። ጌታችን የሚያደርገው ይህንን ነበር። ለነፍሱ መዳን ደግሞ ምክርና ማስጠንቀቂያ ነበር የሰጠው ይላል የአሌክዛንድሪያው ሊቅ። ይህ ሰው ማን እንደፈወሰው አላወቀም ነበረ። ጌታችን መድኃኒታችን ኢየሱስ ክርስቶስ ይህን ሰው ያገኘው የት ነው? መቅደስ ላይ ነው ያገኘው። መቅደስ ላይ ያገኘውና የሚብስ እንዳያገኝህ ኃጢአት አትስራ ነው ያለው። ከዚያ በኋላ ነው ይህ ሰው ማን እንደፈወሰው ያወቀ የነበረ። በመቅደስ ጌታችን መድኃኒታችን ኢየሱስ ክርስቶስ ካገኘውና አሁን ድነሃል የሚብስ እንዳያገኝ ግን ከዚህ በኋላ ኃጢአት አትስራ ሲለው ግን ኢየሱስ እንደፈወሰው አወቀ ማለት ነው።
ግን ይህ ሰው ጌታን ያገኘው መድኃኒታችን ኢየሱስ ክርስቶስን እንደፈወሰው ያወቀው ግን ቤተ መቅደስ ውስጥ ነበረ። አውግስጢኖስ ስለዚህ ነገር ምን ይላል? በብዙ ሕዝብ ግርግር መካከል ክርስቶስን ማየት አስቸጋሪ ነው ይላል። ወደ ሚስጥራዊ ትርጓሜው የሚያመራው አውግስጢኖስ በብዙ ሕዝብ ግርግር መካከል ክርስቶስን ማየት አስቸጋሪ ነው። ስለዚህ ለአእምሯችን ብቸኝነት ወይም ጸጥታ ያስፈልጋል። ለብቻ ሆኖ በሚደረግ ሱባኤ እግዚአብሔርን ማየት ይቻላል አለ አውግስጢኖስ። ብዙ ሕዝብ ባለበት ጫጫታ ይበዛል። መለኮታዊ የራእይም ደግሞ ሚስጥራዊነትም ስውርነትን ይሻላል። ክርስቶስን በሕዝብ መካከል አትፈልጉት፣ እርሱ እንደ አንዱ ተራ ሕዝብ አይደለምና፣ እርሱ ከሕዝቡ ሁሉ በላይ ነው። ያ ሰው ጌታን በሕዝቡ መካከል እንዳየው እውነት ነው። ሆኖም ግን ያወቀው በመቅደስ ውስጥ ነው። ያ ሰው ወደ ጌታ መጣ፣ በመቅደስም አየው፣ በተቀደሰውና በተለየ ስፍራ አየው በማለት አውግስጢኖስ የትራክቴት ኦን ዘ ጎስፔል ኦፍ ጆን ትራክቴት 17 ላይ ይነግረናል። ከዚህ የሚብስብህ እንዳይደርስብህ ወደፊት ኃጢአትን አትስራ ስለመባሉ ነገር ቅዱስ ዮሐንስ አፈወርቅ የሚለው አለው። በሽተኛው የሰውነት ብርታት በመስጠት ብቻ ሳይሆን አለ ይልቁንም በሌላ መንገድ የአምላክነቱን ጠንካራ ማረጋገጫ ሰጠው አለ። ክርስቶስ አምላክ መሆኑን የአምላክነቱን ማረጋገጫ ነው የሰጠው በዚህ ንግግሩ አለ አፈወርቅ። ከእንግዲህ ወዲህ ኃጢአትን አትስራ ብሎ በነገረው ጊዜ ያለፉትን በደሎቹን ሁሉ እንደሚያውቅ አሳየው። በዚህም መንገድ ወደፊት ያለውን እምነቱን ሊያጠነክርለት ይችላልና ክርስቶስ አምላክ መሆኑን ገልጾለታልና በማለት ይነግረናል። በቁጥር 16 ወንጌላዊው ስለዚህ በሰንበት ይህን ስላደረገ አይሁድ ኢየሱስን ያሳድዱት ነበር፣ ሊገድሉትም ይፈልጉ ነበር አለ። ይህ ታምር የተሰራው በሰንበት ቀን ነበርና አይሁድ ሰንበትን ሻረ ብለው ኢየሱስን ሊገድሉት ይፈልጉት ነበር ተባለ። አውግስጢኖስ እንግዲህ ሰንበት የተሰጣቸው ለአይሁድ ይላል አንድ ቀን የመጠበቅ ምልክት የሆነው ሰንበት የሰንበት ሚስጥር ለአይሁድ የተሰጠው ለጊዜው እንደነበር ጌታ በግልጽ ያሳውቀናል አለ። የተሰጣቸው የነበረ ለጊዜው ነበር አለ። ነገር ግን የዚህ ሚስጥር ፍጻሜ በራሱ በክርስቶስ ተፈጽሟል ወይም ተረጋግጧል በማለት ይነግረናል። በቁጥር 17 ላይ ኢየሱስ እንዲህ አላቸው። ኢየሱስ ግን አባቴ እስከዛሬ ይሰራል፣ እኔ ደግሞ እሰራለሁ ብሎ መለሰላቸው። ቅዱስ ዮሐንስ አፈወርቅ ለምንድን ነው እንዲህ አላቸው? ምን ማለቱ ነው ይህን ሲላቸው ይላል። አንድ ሰው በሰባተኛው ቀን ስራውን የፈጸመ አብ እንዴት ሊሰራ ይችላል ብሎ ቢጠይቅህ ይላል እንዴት እንደሚሰራ የሚያሳየውን መንገድ ብቻ ይማራል። ስራዎቹ ምንድን ናቸው? ለምንድን ነው ክርስቶስ አባቴ ይሰራል ያለው? ስራውን በሰባተኛው ቀን ፈጸመ የተባለ አብ ይሰራል ወይ? አዎ ይሰራል። ስራዎቹን እንዴት እንደሚሰራ ደግሞ እናሳይላል አፈወርቅ። ስራዎቹ ምንድናቸው ብሎ ይጠይቃል። እርሱም ለፈጠራቸው ነገሮች ሁሉ ይጨነቃል፣ ይንከባከባቸዋል፣ ይመራቸዋልም ይላል። ፀሐይ ስትወጣ ጨረቃን በየምህዋሯ ስትዞር ሐይቆችንም ምንጮቻቸውንም ወንዞችንም ዝናባትንም ለተክሎች የሆኑትንም የተፈጥሮ ወቅቶች የሰውነታችንን ተፈጥሮ አእምሮ የሌላቸውን እንስሳት አካልና ይህን ዓለም የተገኘባቸውን ሌሎች ነገሮች ሁሉ ስትመለከት እግዚአብሔር ስራውን እንዳልተወ ትረዳለህ ይላል። አሁንም እንደሚሰራ ትረዳለህ ይላል አፈወርቅ። ምክንያቱም ፀሐዩን በክፎችና በበጎዎች ላይ ያወጣልና በጻድቃንና በኃጢአተኞችም ላይ ዝናቡን ያዘንባልና በማቴዎስ 5:45 እንደተባለው እንዲሁም ዛሬ ያለውን ነገ ወደ እቶን የሚጣለውን የሜዳ ሳር የሚያለብስ እርሱ ነው በማቴዎስ 6:30 ላይ እንደተባለ። ስለ ወፎቹም ሲናገር የሰማይ አባት ይመግባቸዋል መባሉን ትመለከታላችሁ። ይህም አብ ዘወትር ስራውን እንዳልተወ የሚያመለክት ነገር ነውና ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ አባቴ ሰንበት በተባለው ቀን ይህንን ሁሉ ያደርጋል ማለቱ ነው ይላል አፈወርቅ። ሰንበት ብሎ ባላችሁ በሚከበረው ቀን አብ ይህንን ይሰራል፣ እኔም ደግሞ ከአብ ጋር እሰራለሁ እንደዚህ አይነት ስራ። ይህ ሰው ታዲያ ከዚህ የተለየ ከመፈወስ ውጭ ምን ተደረገለት? ይህ ስራ በሰንበት የሚሰራ ስራ ነው ማለቱን ትመለከታላችሁ። ቅዱስ ዮሐንስ አፈወርቅ ይህንን ነው የሚናገረው። አውግስጢኖስ እርሱ አባቴ ይሰራል እኔ ግን አርፋለሁ አላለም ይላል። ነገር ግን አባቴ እስከዛሬ ይሰራል እኔም ደግሞ እሰራለሁ አለ እንጂ ራሱን ከእግዚአብሔር ጋር እኩል አድርጎ ይህንን ማድረጉን መስራቱንም ደግሞ ያሳየናል ይላል አውግስጢኖስ። የእስክንድርያው ቅዱስ ቄርሎስ እግዚአብሔር በሰንበት ቀን ከመፍጠር ስራው ቢያርፍም አለ ዓለምን ከመጠበቅና ከመምራት ስራው አያርፍምና አለ። ስለዚህ ወልድ በአብ ባህሪ ስለሆነ በሰንበት ይሰራል በማለት ይናገራል ቄርሎስ። የሂፖ አውግስጢኖስ አባቴ በሰንበት አረፈ ማለት ስራው ቆመ አይሰራም ከዚያ በኋላ ማለት እንዳልሆነ አስቡ። እንደዛ አይደለም። እርሱ እስካሁን ድረስ እየሰራ ነው፣ እኔም እንዲሁ እሰራለሁ። አብ ያለ ድካም እንደሚሰራ ሁሉ ወልድም ያለ ድካም ይሰራል ነው ያላቸው ይለናል። ስለዚህም ይላል አውግስጢኖስ ካቶሊካዊት የሆነች ኩላዊት ማለት ነው ኩላዊት የሆነች ቤተክርስቲያን እምነት የአብ ስራና የወልድ ስራ የማይለያዩ መሆናቸውን የምታምናት ይላል። አብና ወልድ እንደማይለያዩ ሁሉ የአብ ስራና የወልድ ስራ እንዲሁ የማይለያዩ ናቸው።
አብ የሚያደርገውን ወልድና መንፈስ ቅዱስም ያደርጉታል። ሁሉንም ነገር በቃሉ ተፈጥሯልና እርሱ ተናገረ ተፈጠሩ ተብሎ በመዝሙር 33 ተብሎ እንደተጻፈው ነው ይለናል አውግስጢኖስ። ትራክቴት ኦን ዘ ጎስፔል ኦፍ ጆን ትራክቴት 17 ላይ የምታገኙት ማለት። ወንጌላዊ ዮሐንስ በቁጥር 19 ላይ ኢየሱስ መለሰ እንዲህ አላቸው፣ እውነት እውነት እላችኋለሁ አብ ሲያደርግ ያየውን ነው እንጂ ወልድ ከራሱ ሊያደርግ ምንም አይችልም አላቸው። ቅዱስ ዮሐንስ አፈወርቅ እንግዲህ ክርስቶስ ወልድ በራሱ ምንም ሊያደርግ አይችልም ማለቱ ትርጉሙ ምንድር ነው ብሎ ይጠይቃል። እንዲህ ብለህ ብትጠይቀኝ ይላል መልሴ እንዲህ የሚል ይሆናል ይላል አፈወርቅ። ይህም ከአባቱ ጋር የሚቃረን ወይም ለአባቱ ባዕድ እንግዳ የሆነ ምንም ነገር ሊያደርግ አይችልም ማለት ነው። ይህ አባባል ከአባቱ ጋር ያለውን እኩልነትና ፍጹም አንድነት በታላቅ ሁኔታ የሚያረጋግጥ ነው በማለት ቅዱስ ዮሐንስ አፈወርቅ ይናገራል። አውግስጢኖስ አብ አንዳንድ ነገሮችን ወልድ ደግሞ ሌሎችን ነገሮችን ለየብቻ አይሰሩም። አብ የሚሰራውን ሁሉ በወልድ በኩል ይሰራዋል። ወልድ አልዓዛርን ከሙታን አስነሳው፣ አብም አላስነሳውምን? ወልድ ለዕውሩ ማየትን ሰጠው፣ አብ እይታን አልሰጠምን? አብና ወልድ መንፈስ ቅዱስ ይሰራሉ። ይህች ሥላሴ ናት። የሥላሴ ስራ አንድ ነው። ታላቅነታቸው አንድ፣ ዘላለማዊነታቸውም አንድ፣ ስራቸውም አንድ ነው። አብ የተወሰኑ ስራዎችን፣ ወልድ ሌሎችን ስራዎችን፣ መንፈስ ቅዱስ ደግሞ ሌሎችን ለብቻ አልፈጠሩ። አብ ወልድና መንፈስ ቅዱስ ያንኑ አንዱን ሰው ይፈጥራሉ፣ ፈጥረዋል በማለት ይናገራል አውግስጢኖስ። ቅዱስ ዮሐንስ አፈወርቅ እንግዲህ ወልድ ከራሱ ሊያደርግ ምንም አይችልም ማለት ምን ማለት ነው? ከአብ ተቃራኒ ወይም ከአብ የተለየ ምንም ነገር ማድረግ አይችልም ማለት ነው ይላል። የቅዱስ ዮሐንስ አፈወርቅ ትምህርት ምንድን ነው? መድኃኒታችን ኢየሱስ ክርስቶስ ለአይሁድ እየነገራቸው ያለ በሰንበት ቀን ለምን ሰራህ ለሚሉት አብም ነው የሰራው ማለቱ ነው። አብ አምላካችን የምትሉት በዚህ ቀን ሰንበት በምትሉት ቀን እንዲህ ይሰራል፣ እሱ የሚሰራውን እኔ እሰራለሁ ማለቱን እንደሆነ ትመለከታላችሁ ይላል። ይህ አውግስጢኖስ ለምን ከራሱ ምንም ማድረግ አይችልም ብሎ ይጠይቀናል። ምክንያቱም እርሱ ከራሱ አይደለምና እርሱ ከአብ ነውና የአብ ልጅ ነውና በማለት ይናገራል አውግስጢኖስ። በቁጥር 21 ላይ አብ ወልድን ይወዳልና የሚያደርገውን ሁሉ ያሳየዋል። አብ ሙታንን እንደሚያስነሳ ሕይወትንም እንደሚሰጣቸው እንዲሁ ወልድ ደግሞ ለሚወዳቸው ሕይወትን ይሰጣቸዋል ይላል ወንጌላዊው ቅዱስ ዮሐንስ በቁጥር 21 ላይ። ቅዱስ ዮሐንስ አፈወርቅ ለመሆኑ ለሚወዳቸው ሕይወትን ይሰጣቸዋል ማለት ምን ማለት ነው ብሎ ይጠይቃል። ኃይሉ ፍጹምና ከአብ ጋር እኩል መሆኑን ያሳያል። ምክንያቱም አብ ለሚፈቅድላቸው ሕይወትን ይሰጣል አላለምና እርሱ ራሱ ለሚፈቅድላቸው ወይም ደግሞ ለመወዳቸው አለ እንጂ በማለት ይናገራል። አውግስጢኖስ አብ ሕይወትን ይሰጣል፣ ወልድም ለሚፈቅድለት ወይም ደግሞ ለሚወደው ሕይወትን ይሰጣል። ይህ የፈቃድ ኃይል ነው እንጂ በግዴታ የሚሆን አይደለም። እነርሱ ባልተከፈለ አንድነት ይሰራሉ፣ አብና ወልድ ማለት ነው። አብ ለሌሎች ወልድ ደግሞ ለሌሎች በተናጠል ሕይወትን አይሰጡምና በማለት ይናገራል። አብ ሕይወትን የሚሰጠው ወልድ ያው ራሱ ለዛ የሚሰጠው አንድ ነው። ወልድ የሚሰጠው አብም የሰጠውን ነው። አብ የሚሰጠው ወልድም የሰጠውን ነውና በቁጥር 22 23 ላይ ወንጌላዊ ዮሐንስ ሰዎች ሁሉ አብን እንደሚያከብሩት ወልድን ያከብሩት ዘንድ ፍርድን ሁሉ ለወልድ ሰጠው እንጂ አብ በአንድስ ሰው እንኳን አይፈርድም። ወልድን የማያከብር የላከውን አብን አያከብርም ይላል። ይህ ማለቱ ይላል አንድምታ ወንጌላችን አብን የሚያከብሩ አብን አብ ብለው የሚያከብሩ ወልድን ወልድ ብለው ካላከበሩ አብን አብ ብለው ማክበራቸው አይደለም ይላል። ወልድን ልጅ ካላሉ አብን አባት ማለት አይችሉምና ስለዚህ አብን እንደሚያከብሩት ወልድን ያከብሩት ዘንድ ይገባል ማለታቸው ይህ ነው ይላል አንድምታ ወንጌላችን። ቅዱስ ዮሐንስ አፈወርቅ የተለየ ሌላ አምላክ አድርገው እንዳያስቡት ለሚፈቅደው ሕይወትን ይሰጣል ካለ በኋላ ለሚወደው ሕይወትን ይሰጣል ካለ በኋላ አብ በአንድ ሰው እንኳን አይፈርድም፣ ፍርድን ሁሉ ለወልድ ሰጠው እንጂ የሚለውን ጨመረ። ሌላ አምላክ አድርገው እንዳያስቡ አንድ መሆኑን ደግሞ ሲመልስላቸው በዚህ ቃል በኩል ነገራቸው ይላል ቅዱስ ዮሐንስ አፈወርቅ። ሴሎ ኦፍ አሌክዛንድሪያ ወልድ ከአብ ጋር በእኩል ክብር የማይሰገድለት ከሆነ እንዴት ይፈርዳል ይባላል ይላል። እርሱ ፈራጅ ከሆነ ግን ጌታ አምላክ ነውና ከአብ ጋር በአንድ ክብር ሊከበር ይገባዋል። እነሆ አንዲት ክብር አለችው በማለት ይናገራል። በቁጥር 24 25 ላይ ወንጌላዊ እውነት እላችኋለሁ ቃሌን የሚሰማ የላከኝንም የሚያምን የዘላለም ሕይወት አለው፣ ሙታን የእግዚአብሔር ልጅ ድምጽ የሚሰሙበት ሰዓት ይመጣል፣ እርሱም አሁን ነው ብሎ መናገሩን የዮሐንስ ወንጌላዊ ይመዘግብልናል 24 25 ላይ። ቅዱስ ዮሐንስ አፈወርቅ ምን ይላል? እርሱ በላከኝ ከማመን ይልቅ ቃሌን የሚሰማ በእኔ የሚያምን አላለም ይላል። እርሱ ያለው በላከኝ የሚያምን ነው ያለው።
ቃሌን የሚሰማ በእኔም የሚያምን ግን አላለም። ምክንያቱም በረጅም ጊዜ ውስጥ እጅግ ብዙ ታምራትን ቢያደርግም እነርሱ ግን አሁንም በእርሱ ይጠራጠሩ ነበርና። ቆየት ብሎም በዚህ መንገድ ቃሌን የሚጠብቅ ቢኖር ለዘላለም ሞትን አያይም ብሎ በተናገረ ጊዜ እነርሱ አብርሃም ሞተ፣ ነቢያትም አንተም ቃሌን የሚጠብቅ ቢኖር ለዘላለም ሞትን አይቀምስም ትላለህ አሉት። ስለዚህ እጅግ እንዳይቆጡ እንዳይበሳጩ እነሆ እዚህ ምን ይላል? ቃሌን የሚሰማ የላከኝንም የሚያምን የዘላለም ሕይወት አለው አለ። ይህ አባባል የሚሰሙትን ሲያምኑ አብን ደግሞ እንዲያምኑ በሚረዱበት ጊዜ የሚናገረውን ነገር እንዲቀበሉ ለማድረግ ትልቅ አስተዋጽኦ አለው። ይህንን በቀላሉ ሲቀበሉ የቀረውን ንግግሩ በቀላሉ ሊቀበሉ ይችላሉና ይህንን ከተቀበሉት ሌሎችንም ንግግሮቹን ይቀበሉታልና በትህትና የተሞላው አነጋገሩ ለሰማያዊ ጉዳዮች እንዲዘጋጁና እንዲገቡ አድርጓቸዋል። ምክንያቱም የዘላለም ሕይወት አለው ካለ በኋላ ከሞት ወደ ሕይወት ተሻገረ እንጂ ወደ ፍርድ አይመጣም የሚለውን ጨምሯልና በማለት አፈወርቅ ይነግራል። አውግስጢኖስ እርሱ እየተናገረ ያለው በእምነት ስለሚሆነው ስለ ነፍስ ትንሣኤ ነው አለ። ሙታን ቃሌን የሚሰሙበት ጊዜ ይመጣል። አሁን ነው አለ አይደለ? ሙታን ያላቸው በነፍስ የሞቱትን ምንድነው? በህሊና የሞቱትን ነው። ሙታን ህሊናን ነው እና ራሳቸውን አይሁድን ነው። ሙታን ቃሌን የሚሰሙበት ጊዜ ደርሷል አሁን ነው ብሎ የነገራቸው አውግስጢኖስ እርሱን ነው የሚለን። እርሱ እየተናገረ ያለው በእምነት ስለሚሆን ስለ ነፍስ ትንሣኤ ነው አለ። ነፍስ የራሷ ሞት አላት አለ። የራሷም ትንሣኤ አላትና ሞቷ የኃጢአት ክፋት ሲሆን አለ፣ ትንሣኤዋ ግን እምነትና ጽድቅ ነው አለ። ስለዚህ ቃሌን ትሰማላችሁ እንግዲህ ትንሣኤ እምነትና ጽድቅን ያዙ ማለቱ ነው። ምክንያቱም በኃጢአት የሞቱ ሆነዋልና ጊዜው አሁን ነው፣ የሚሰሙበት ጊዜ አሁን ነው ማለቱ ጌታችን በዚህ ይተረጎማል ይላል አውግስጢኖስ። አንድምታ ወንጌላችንም ይህንን ይላል። ቅዱስ ዮሐንስ አፈወርቅ በእኔ የሚያምን አላለም፣ ነገር ግን በላከኝ የሚያምን አለ እንጂ። ለምን? ንግግሩ የትዕቢት ወይም ራስን የማክበር እንዳይመስላቸው ነው አለ። በቁጥር 26-27 ላይ ወንጌላዊ አብ በራሱ ሕይወት እንዳለው እንዲሁ ደግሞ ለወልድ በራሱ ሕይወት እንዲኖረው ሰጥቶታልና የሰው ልጅ ስለሆነ ይፈርድ ዘንድ ስልጣንን ሰጠው ብሎ ይመዘግብልናል። 26-27 ላይ አውግስጢኖስ እነሆ አብ በራሱ ሕይወት እንዲኖረው ለወልድ ሕይወትን እንደሚሰጠው ትናገራለህ፣ እንዲሁም ትመሰክራለህ። አብ በራሱ ሕይወት እንዳለው ሁሉ አብ ምንም ነገር አያስፈልገውም፣ ወልድ እንዲሁም ምንም ነገር አያስፈልገውም። አብ በሕይወት እንደሆነ ሁሉ ወልድም እንዲሁ ሕይወት ነው። አብ ሕይወት እንደሆነ ሁሉ አለ አብ ሕይወት እንደሆነ ሁሉ ወልድም እንዲሁ ሕይወት ነው። ሁለቱም በአንድ ሕይወት ይዋሃዳሉ እንጂ በሁለት ሕይወት አይደለም፣ አንድ ሕይወት አላቸው። ታዲያ አብ ለወልድ ሕይወትን ይሰጣል ለምን ተባለ ይላል። ወልድ ሕይወት አልነበረውም ከዚያ ሕይወትን አገኘ ለማለት አይደለም። ይህ ቢሆንማ ኖሮ በራሱ ሕይወት ባልኖረው ነበር በማለት አውግስጢኖስ ይነግረናል። ወልድ በራሱ ሕይወት አለው ባልተባለ ነበረ በማለት አውግስጢኖስ ይሞግታል። ቅዱስ ዮሐንስ አፈወርቅ ይህ ፍጹም እኩልነትን እንደሚገልጽ ትመለከታላችሁን ብሎ ይጠይቃል። ሕይወት እንዲኖረው ሰጠው ማለቱ አስቀድሞ ሕይወት አልነበረውም ማለት ሳይሆን በዚህ መንገድ ወለደው ማለት ነው። ስለ መወለዱ ነው የሚናገረው። በዚህ ሕይወት ያለው ሕያው አድርጎ ወለደው፣ ለዘላለም ሕያው ነው፣ ሕይወትነቱ ለዘላለም ነው። ስለዚህ እኩል ወይም የተካከለ መሆኑን የሚያሳይ ክፍል ነው በማለት ቅዱስ ዮሐንስ አፈወርቅ ይነግረናል። ይህን ክፍል በቁጥር 28-30 ላይ ወንጌላዊው 25-30 ማለት ነው በመቃብር ያሉት ሁሉ ድምፁን የሚሰሙበት ሰዓት ይመጣልና በዚህ አታድንቁ፣ እኔ ከራሴ ምንም ላደርግ አይቻለኝም፣ እንደሰማው እፈርዳለሁ፣ ፍርዴ ቅን ነው ማለቱን ይመዘግብልናል። አውግስጢኖስ በመቃብር ያሉት ሁሉ ድምፁን የሚሰሙበትና የሚወጡበት ሰዓት ይመጣል ማለቱ ይላል። ይህ የስጋን ትንሣኤ የሚያመለክት ነው። አስቀድሞ የነበረው ግን የነፍስ ትንሣኤ ነበርና አስቀድሞ የነበረው ግን የነፍስን ትንሣኤ የሚያመለክት ነበርና ይህ ግን የስጋ ትንሣኤ ሙታንን የሚያመለክት ነው በማለት ይናገራል። ቅዱስ ዮሐንስ አፈወርቅ እኔ ከራሴ ምንም ላደርግ አይቻለኝም ማለት ምን ማለት ነው ብሎ ይጠይቃል። አብ ከሚፈቅደው ውጭ ወይም የተለየ ምንም ነገር ማድረግ አይቻለኝም ማለት ነው። ፈቃዴ ከአብ ፈቃድ ጋር አንድ ነው እንጂ ሌላ አይደለም ለማለት ነው ይህንን ያለው ይላል አፈወርቅ። ምክንያቱም አብ ወልድ መንፈስ ቅዱስ አንዲት ፈቃድ ብቻ አለቻቸውና። በቁጥር 31-32 ላይ ወንጌላዊ እኔ ስለ ራሴ በመሰክር ምስክርነቴ እውነት አይደለም፣ ስለኔ የሚመሰክር ሌላ ነው፣ እርሱም ስለኔ የሚመሰክረው ምስክርነት እውነት እንደሆነ አውቃለሁ ማለቱን ወንጌላዊ ይመዘግብልናል። አውግስጢኖስ የሂፖ ሊቅ እርሱ እውነት አይደለም አላለም፣ ነገር ግን ስለ ራሱ የሚመሰክር አይታመንም ብላችሁ ስለምታስቡ ለእናንተ ወይም እንደናንተ ሐሳብ እውነት አይደለም ለማለት ነው ይህንን የተናገረው ይለናል። ቅዱስ ዮሐንስ አፈወርቅ እርሱ ምስክርነቴ እውነት ነው ቢል ኖሮ የተናገረው በእውነት የሆነ ነበረ። ነገር ግን እነርሱ ስለሚቃወሙትና ስለሚከራከሩት ራሱን ከእነርሱ ድካም ጋር አስማምቶ ምስክርነቴ እውነት አይደለም አለ ይላል።
በቁጥር 33 35 ላይ ወንጌላዊ ምን ብሎ ይቀጥላል? እናንተ ወደ ዮሐንስ ላካችሁ እርሱም ለእውነት መሰከረ አለ መድኃኒታችን ኢየሱስ ክርስቶስ። እናንተ ወደ ዮሐንስ ላካችሁ ያለ ወደ ዮሐንስ የተላኩ የነበሩት በቀድመን ያየናቸው በምዕራፍ 1 አንተ ማነህ ብለው ዮሐንስን ሊጠይቁ የመጡት ከፈሪሳውያንና ከሊቃነ ካህናቱ ተልከው መጡ የተባሉትን ማለት ነው። እናንተ ወደ ዮሐንስ ላካችሁ ሰዎችን ላካችሁ ነው። እርሱም ስለኔ ለእውነት መሰከረ። እርሱ የሚያበራ መብራት ነበረ። እናንተ ጥቂት ዘመን በብርሃኑ ደስ ሊላችሁ ወደዳችሁ ማለቱን ወንጌላዊ ዮሐንስ ይመዘግብልናል። ቅዱስ ዮሐንስ አፈወርቅ ምን ይላል? ዮሐንስ ብርሃኑን ከራሱ ያገኘው ሳይሆን ከመንፈስ ቅዱስ ጸጋ ያገኘው መሆኑን ለማሳየት መብራት ብሎ ጠራው ይለናል። መብራት ነበረ አለ ዮሐንስን ማለት ነው። መድኃኒታችን በቁጥር 34 ላይ ዮሐንስ ስለ እውነት መሰከረ አይደል ያላቸው። በቁጥር 34 ላይ ምን ይላቸዋል? እኔ ግን ከሰው ምስክርነትን አልቀበልም፣ እናንተ እንድትድኑ ይህን እንላለሁ እንጂ አለ። ይህን ማለቱ እነርሱ እንዲድኑ እንደሆነ ነገራቸው። ቅዱስ ዮሐንስ አፈወርቅ የዮሐንስ ምስክርነት የሰው ምስክርነት ስላልነበረ ነው ይላል። አያችሁ፣ አሁን እናንተ ዮሐንስ መስክሮላችኋል፣ ስለ እውነት ነው የመሰከረው። ደግሞ እኔ ዮሐንስ ሲመሰክርልኝ የዮሐንስ ምስክርነት ብቻ የሰው ምስክርነት ብቻ እንዳይመስላችሁ። ቅዱስ ዮሐንስ አፈወርቅ እንዳለው የዮሐንስ ምስክርነት የሰው ምስክርነት አልነበረምና፣ ምክንያቱም እርሱ ዮሐንስ ማለት ነው እኔ አላውቀውም ነበር፣ ዳሩ ግን በውሃ አጠምቅ ዘንድ የላከኝ እርሱ መንፈስ ሲወርድና በእርሱ ላይ ሲቀመጥ የምታየው በመንፈስ ቅዱስ የሚያጠምቅ እርሱ ነው አለኝ ብሏልና የዮሐንስ ምስክርነት የሰው ምስክርነት አልነበረም፣ የራሱ የእግዚአብሔር ምስክርነት ነበርና ከዚህ በመነሳት የመጥምቁ ዮሐንስ ምስክርነት የእግዚአብሔር ምስክርነት እንደነበረ ግልጽ ነው። ምስክርነቱም እውነትን ያወቀው ከእግዚአብሔር ዘንድ ነውና እግዚአብሔርም የነገረው ነገር ነውና የተናገረው ነገርና ምስክርነቱ የእግዚአብሔር ነበር አለ። ጌታችን ያላቸው ያንን ነበር አለ ቅዱስ ዮሐንስ አፈወርቅ። በቁጥር 36 እኔ ግን ከዮሐንስ ምስክር የሚበልጥ ምስክር አለኝ፣ አብ ልፈጽመው የሰጠኝ ስራ ይህን የማደርገው ስራ አብ እንደላከኝ ስለኔ ይመሰክራልና አለ። ሴሌን ኦፍ አሌክዛንድሪያ የይሁድ ድምፅ ዝም ቢል እንኳን የኢየሱስ በባህሪው የእግዚአብሔር ልጅ መሆኑን ስራዎቹ ራሳቸው እየጮሁ ይመሰክራሉ ይላል። በቁጥር 37 38 ላይ የላከኝ አብ እርሱ ስለኔ ይመስክራል፣ ድምፁን ከቶ አልሰማችሁም፣ መልኩንም አላያችሁም፣ እርሱ የላከውን እናንተ አታምኑምና በእናንተ ዘንድ የሚኖር ቃሉ የላችሁም በማለቱ ማለቱን ትመለከታላችሁ። ዮሐንስ ወንጌላዊ ጽፎ አስቀመጠ በ37 38 ቁጥር ላይ ማለት ቅዱስ ዮሐንስ አፈወርቅ ማለት ነው። እንዲህ ይለናል፣ እርሱ አብ እንዴት መሰከረ በማለት ይጠይቃል። የት መሰከረ ይላል? በዮርዳኖስ ወንዝ ከሰማይ በመጣው ድምጽ ይላል። በእርሱም ደስ የሚለኝ የምወደው ልጄ ይህ ነው በማለት የመሰከረውን ምስክርነት ነው መድኃኒታችን ኢየሱስ ክርስቶስ የላከኝ አብ ስለኔ መስክሯል ያለው አለ። በቁጥር 39:40 ላይ እናንተ በመጻሕፍት የዘላለም ሕይወት እንዳላችሁ ይመስላችኋልና እነርሱን ትመረምራላችሁ፣ እነርሱ ስለኔ የሚመሰክሩ ናቸው። ነገር ግን ሕይወት እንዲሆንላችሁ ወደ እኔ ልትመጡ አትወዱም የሚለውን መዝግቧል። ቅዱስ ዮሐንስ አፈወርቅ ምን ይላል? ክርስቶስ አይሁድ ወደ መጻሕፍት የላካቸው ለተራ ንባብ ሳይሆን በጥንቃቄና በማስተዋል እንዲመረምሩ ነው። ምክንያቱም መጻሕፍቱን አንብቡ አይደለም ያላቸው፣ ይልቁንም መጻሕፍትን መርምሩ አለ እንጂ። ስለዚህ አለ ስለ እርሱ የተነገሩ ቃላትን በጥልቀታቸው ውስጥ ያለውን በረከት ማግኘት ይችሉ ዘንድ ታላቅ ትኩረትን ስለሚሹ በመጻሕፍቱ ውስጥ በጥልቀት እንዲገቡ ያዝዛቸዋል በማለት ይናገራል። በቁጥር 41 እስከ 44 ወንጌላዊ ዮሐንስ እንዲህ ብሎ መዘገበ። ከሰው ክብርን አልቀበልም አለ መድኃኒታችን ኢየሱስ ክርስቶስ። ከሰው ክብርን አልቀበልም፣ ዳሩ ግን የእግዚአብሔር ፍቅር በራሳችሁ እንደሌላችሁ አውቃችኋለሁ። እኔ በአባቴ ስም መጥቻለሁ አልተቀበላችሁኝም። ሌላው በራሱ ስም ቢመጣ እርሱን ትቀበሉታላችሁ አለ። ሌላው በራሱ ስም ቢመጣ ትቀበሉታላችሁ ያለው አንቲክራይስትን ነው። ከሐሳዊ መሲህ ሲመጣ እርሱን ክርስቶስ ብላችሁ ትቀበላላችሁ። በራሱ ስም ነው የሚመጣ፣ በአባቴ ስም በአብ ስም አይመጣም። እግዚአብሔር ላከኝ ብሎ አይመጣም፣ በራሱ ስም ይመጣል፣ ትቀበሉታላችሁ ማለት ነው ይላል አውግስጢኖስም። እናንተ እርስ በርሳችሁ ክብር የምትቀባበሉ ከአንዱም ከእግዚአብሔር ያለውን ክብር የማትፈልጉ እንዴት ልታምኑ ትችላላችሁ? ሙሴንስ ብታምኑት እኔን ባመናችሁ ነበር፣ እርሱ ስለኔ ጽፏልና ይላል። እርሱ ስለኔ ጽፏልና ይላል። ቅዱስ ዮሐንስ አፈወርቅ የሰው ክብር አያስፈልገኝም፣ ነገር ግን ይህንን የምናገረው ለእናንተ ድነት ነው። የሰው ክብር የሚፈልግ ሰው በክርስቶስ ማመን በቀላሉ አይችልምና ማለት ነው አለ። የሰውን ክብር ስለምትፈልጉ በክርስቶስ ማመን አትችሉም። ሐሰተኛውን ግን ልትቀበሉት ትዘጋጃላችሁ፣ ወይም ደግሞ ለሐሰተኛው የተገባችሁ ናችሁ። ምክንያቱም የሰውን ክብር እንጂ የእግዚአብሔርን ክብር አትፈልጉም ማለቱ ነው። በቁጥር 44-47 ላይ እኔ በአብ ዘንድ የሚከሳችሁ አይምሰላችሁ፣ የሚከሳችሁ አለ፣ እርሱም ተስፋ የምታደርጉት ሙሴ ነው። ሙሴንስ ብታምኑት እኔን ባመናችሁ ነበር፣
እርሱ ስለኔ ጽፏልና መጻሕፍትን ካላመናችሁ ግን ቃሌን እንዴት ታምናላችሁ ማለቱን መዝግቦልናል። ቅዱስ ዮሐንስ አፈወርቅ ምን ይላል? እነርሱ ሙሴን እንኳን እንደማያምኑት በዚህ ክፍል ገለጸልን አለ። ሙሴን ይዘውታል፣ ግን ሙሴን አያምኑትም። የሙሴን መጻሕፍት ይቀበላሉ፣ ሙሴ የሚለውን ግን አይሰሙም። ምክንያቱም እርሱን አምነውት ቢሆን ኖሮ ሙሴ ስለ እርሱ የጻፈውን ባመኑት ነበርና። ምክንያቱም ሙሴ በመጽሐፉ ስለ ክርስቶስ በጣም ብዙ ጽፏላ። በኦሪት ዘዳግም ከወንድሞቻችሁ መካከል እግዚአብሔር ታላቅ ነቢይን ያስነሳል፣ የእርሱን ድምፅ የማትሰማ ነፍስ ከወገኖቿ ተለይታ ትጠፋለች ተብሏል። ስለ ክርስቶስ ነው የተነገረው። ጌታችን መድኃኒታችን ኢየሱስ ክርስቶስም ሙሴ ስለኔ ጽፏል፣ ስለ ሙሴን ግን አትቀበሉትም፣ ባለመቀበላችሁ ትጠፋላችሁ ማለትም ትመለከታላችሁ ማለት ነው በዚህ ክፍል። ምክንያቱም የዚያን ነቢይ ቃል የማትሰማ ነፍስ ከወገኖቿ ተለይታ ትጠፋለች ነው የተባለው። የአሌክዛንድሪያው ቅዱስ ቄርሎስ ሙሴ ከሳሻቸው ነው ይላል። ምክንያቱም እርሱ ስለ እርሱ የጻፈለትን ውድቅ በማድረጋቸው ሕጉን ጥሰዋልና አለ። አይሁድ የሙሴን ሕግ የጻፈላቸውን ሕግ በመጣሳቸው ሙሴ ነው የሚጠይቃቸው አለ። እርሱ ስለ ክርስቶስ የጻፈለትን ውድቅ በማድረጋቸው ሕጉን ጥሰውታልና አለ። ቅዱስ ዮሐንስ አፈወርቅ አንድ ሰው ክርስቶስን ለምን ይህንን ትላለህ ሊለው ይችላል አለ። እርሱም እንዲህ ብሎ ይመልስለታል አለ። ይህንን የምላቸው ስለ እግዚአብሔር ፍቅር ብለው ስላልገፉኝ ልገስጻቸው ፈልጌ ነው ይለዋል አለ። እግዚአብሔር በስራውና በነቢያቱ ስለኔ ይመሰክራልና እስከዚያ ጊዜ ድረስ እኔን እንደ እግዚአብሔር ተቃዋሚ አድርገው አስበውኝ ስለነበረ ገፍተውኛል። አሁን ግን እነዚህን ታምራት ስላሳየኋቸው እግዚአብሔርንም ቢወዱ ኑሮ በፍጥነት ወደ እኔ መምጣት ነበረባቸው። ነገር ግን አይወዱትም፣ የእግዚአብሔር የሆነውን ነገር አይፈልጉምና ለራሳቸው ክብር እንጂ ለእግዚአብሔር ክብር አያስቡም ማለት ነው ብሎ ይመልስለታል ይላል ቅዱስ ዮሐንስ አፈወርቅ። ይህ ምዕራፍ 5 ወይም ደግሞ የክፍል 5 የዮሐንስ ወንጌል ጥናታችን ነው። በምዕራፍ 6 እስክንገናኝ ስብሐት ለእግዚአብሔር። ይቆየን።